ኢላሃ ኢላላህ አልተፈሱ አይታይም እኮ የኛ ሱቅ ኢላሃ ኢላላህ። ትናንትና በሐዋሳ ምንድነው የተፈጠረው? ንፋስ እንዲሁም ደግሞ በረዶ በቀላቀለ ዝናብና ጎርፍ ከተማዋ ስትናጥ ነበር የዋለችው። እጅግ በጣም በሚያሳዝን ሁኔታም በሰዎች ህይወት እንዲሁም ደግሞ በሰው ንብረትና በመሰረተ ልማቶች ላይ ከባድ የሆነ ጉዳት መድረሱን የከተማዋ አስተዳደር እያሳወቀ አዲስ ለሚያገቡ 6 ሚሊዮን ብር ሊሰጥ እንደሆነ ተሰምቷል። ብዙ ሰዎች እየጠየቃችሁኝ ነው በውስጥ ጃፈርዬ ምን ላይ ደረስክ? ህመም ምን ሆኗል? ህመም እንዴት ነው? ተሽሏል ወይ ያላችሁኝ ነውና በ17 ባለፈው ቀጠሮ ነበረኝ የሚል ዜና ነው። እንግዲህ የሸሪዓ ፍርድ ቤት ፕሬዝዳንት ሆነው ሸህ መከተሙ ይሄ ለኢስላም በድምጻችን ሲሰማ በጣም ከባድ የሆነ ትልቅ መሸኻችን ናቸው። እሳቸው ፕሬዝዳንት ሆነው በመሾማቸው እጅግ በጣም ደስ የሚል የሆነ ሙስሊም እህትና ወንድሞቼ እንኳን ደስ ያላችሁ፣ እንኳን ደስ ያለን። በዚህ አጋጣሚ ድምጻችን ይሰማ ላይ የቡርኪና ፋሶ መሪ ምን አይነት ጣጣ ውስጥ ነው እየገባው? እጅግ አስገራሚ ነገሮች እየተሰሙ ይገኛሉ። ሀያውም ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። فمن شرح الله صدره للإسلام فهو على نور من ربه صلوا على النبي اللهم صل على محمد። በጣም ደስ የሚል ዜና ነው። እንግዲህ የሸሪዓ ፍርድ ቤት ፕሬዝዳንት ሆነው ሸህ መከተሙ ይሄ ለኢስላም በድምጻችን ሲሰማ በጣም ከባድ የሆነ ትልቅ መስዋዕትነት የከፈሉ የኡማው ጉዳይ የሚያስጨንቃቸው ታላቅ አባታችን ሸኻችን ናቸው። እሳቸው ፕሬዝዳንት ሆነው በመሾማቸው እጅግ በጣም ደስ የሚል የሆነ ብስራት ነው፣ ዜና ነው። ኢንሻአላህ በዚሁ እጅ ደግሞ በነካካ እጅ ደግሞ ከመግቢያ ጀምሮ ከጥበቃ ጀምሮ ጽዳት፣ ሁሉም ቦታ ላይ ደግሞ ያለው በሙስሊሞች እንዲተካ ስርዓት ባላቸው ሰዎች እንደዚሁም ኃላፊነት በሚሰማቸው ሰዎች ቦታው እንዲተካ ይሄ ጥያቄያችን ነው፣ የኡማውም ጥያቄ ነው። ምክንያቱም የሸሪዓ ፍርድ ቤት እስላማዊ ተቋም ተብሎ በሌላ እምነት ባላቸው አካሎች የሌላ እምነት መገለጫ የሆነ ነገር አንገታቸው ላይ አጥልቀው በሚንቀሳቀሱ ሰዎች ሙስሊሙ ኡማ ሊኻደም አይገባምና ኢንሻአላህ ይስተካከላል፣ ያምራል። ጥሩ እንቅስቃሴ ነው፣ ጥሩ አካሄድ ነው። በዚህ ይቀጥላል ብዬ ተስፋ አደርጋለሁኝ። ለሸህ መከተሙ ይሄ መልካም የሥራ ዘመን ይሁን እላለሁኝ። በፍትህ በስርዓት ኡማውን በአግባቡ እና በሚፈልገው መልኩ አገልግሎት ይሰጣሉ የሚል እምነት አለኝ። አላህ ያግዙት። ሰላም አለይኩም ወራህመቱላሂ ወበረካቱ። የቡርኪና ፋሶ መሪ ምን አይነት ጣጣ ውስጥ ነው እየገባው? እጅግ አስገራሚ ነገሮች እየተሰሙ ይገኛሉ። እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ እስከ መጨረሻው አብራችሁ ቆዩ። ለብዙ ነገር ሲጠበቅ የነበረው የቡርኪና ፋሶ ፕሬዝዳንት ኢብራሂም ቱራውሬ በሰሞኑ ሁላችሁም እንደምታውቁት በየሀገር ውስጥ ሸሪዓ ተቀባይነት የለውም። የሸሪዓን ትምህርት ለመማር ወደ አረብ ሀገርም ሆነ ወደ ተለያዩ ሀገሮች የሄዳችሁ ወይ ቶሎ ተመለሱ አሊያም ደግሞ ሀገር አለኝ ብላችሁ እንዳታስቡ የሚል ንግግር ከተናገረ በኋላ ትልቅ ውዝግቦች እየተነሱ ይገኛሉ። በበርካቶችም ተቃውሞ እየገጠመው ይገኛል። ቡርኪና ፋሶ ከ60% በላይ ሙስሊም የሚኖርባት ሙስሊም የሚገኝባት ታላቅ የአፍሪካ ሀገር ነች። ታዲያ እነዚህ ከ60% በላይ ሙስሊሞች በሱ ላይ የነበራቸውን እምነት ሙሉ ለሙሉ እንዲያነሱ ሆኗል። በየአቅጣጫው ተቃውሞና ውግዘት እያጋጠመው ይገኛል። እጅግ በሚያሳዝን ሁኔታ ግን እሱን የሚቃወሙ በርካታ የቡርኪና ፋሶ ኢማሞችና ኡስታዞች በዚህ ሰዓት እየታሰሩ ይገኛሉ። እሱን የሚቃወሙ በሙሉ በየቦታው እየታሰሩ ይገኛሉ። ይሄም ተቃውሞ ወደ ከፋ ደረጃ ሊያደርሰው ይችላል የሚል ስጋቱ። ሰላም ኢትዮጵያውያኖች እንዴት ናችሁ እያልኩኝ ከጎኔ የቆማችሁ እኔን የደገፋችሁኝ ስቲል እስካሁን ድረስ ድጋፋችሁ አልተለየኝም። በጣም እጅግ አድርጌ አመሰግናችኋለሁ ሁላችሁም ከጎኔ የቆማችሁ ሰዎች። ዛሬ ደግሞ ብዙ ሰዎች እየጠየቃችሁኝ ነው በውስጥ ጃፈርዬ ምን ላይ ደረስክ? ህመም ምን ሆኗል? ህመም እንዴት ነው? ተሽሏል ወይ ያላችሁኝ ነውና በ17 ባለፈው ቀጠሮ ነበረኝ። ቀጠሮዬን ሰረዙብኝ ሆስፒታል ለራሱ። ከዛም በኋላ ተውኩኝ። በቃ ሆስፒታል የሚባል ነገር እኔ አቁሜ ራሴን እያስታመምኩኝ ነው። ህመሜ ምንም የተቀየረ ነገር የለም፣ እያመመኝ ነው። ወላሂ ላዚም ነው የምላችሁ። ህመሜ ምንም የተቀየረ ነገር የለም። ግን አልሐምዱሊላህ ለምን አልሄድክም እያላችሁኝ ነው።
በውስጥም አንድ ነገር ለእናንተ አለኝ። አንደኛ ደረጃ ይሄን ወደዚህ ሳልመጣ በፊት አንድ ነገር ልነግራችሁ ፈልጋለሁ። ዛሬ ጸጉሬን ተቆረጥ ብላችሁኛል። ጸጉሬንም ተቆርጫለሁ። ዛሬ ደግሞ ምንድነው ቤትን ቀይር ያላችሁኝ ነበር። ይሄው ቤት እየቀየርኩኝ ነው። ዛሬ ይሄው ቤት ቀይራለሁ። ይሄው እንደምታዩት ነው። ዛሬ ይሄን የሚመስል ቤት ትቼ ዛሬ እየሄድኩኝ ነው። ቤቱንም ልቀይር ነው። ዛሬ ነው ከዚህ ቤት የሚወጣ። ሌላ ደግሞ ምንድነው ሌላ አሪፍ ነገር አለ። ኡሙራ ቪዛ መጥቶልኛል። ኡሙራ ሌር ነው እና ይሄው ካላማናችሁም ቪዛ ይሄን ይመስላል። የኡሙራ ቪዛ መጥቶልኛል። አሁን ቤቱንም ኢንሻአላህ ዛሬ ወደ ቤቱ ገብቼ ከዛም በኋላ መጓዝ ነው ማለት ነው። ለዛ ነው ቤት ልቀይር ብዬ ነው ትንሽ የቆየሁት። ወንድሞቼ እና እህቶቼ ዱዓ አድርጉልኝ ኢንሻአላህ ወደ ኡሙራ ደግሞ እጄ እናቴንም እዛ ወስጄ እዛም ድኜ በቃ እንድመጣ ሁላችሁም ዱዓችሁ እንዳለየኝ ከናንተ የምፈልገው መቼም በሁሉም ነገር ደግፋችሁኛል ከፈጣሪ ጋር። አሁንም ቢሆን ያገዛችሁን ሰዎች ከጎኔ የቆማችሁ ሰዎች ወላሂ ነው የምላችሁ በጣም እጅግ አድርጌ አመሰግናችኋለሁ። ሁላችሁንም በጣም ደግ ኢትዮጵያኖች አላችሁ። በጣም ለሰው የምትራሩ በጣም መልካም ኢትዮጵያኖች አላችሁ። አሁንም ቢሆን በጣም እጅግ አድርጌ አመሰግናችኋለሁ። አዲስ ነገር ደግሞ ኢንሻአላህ ወደ አዲሱ ቤቴ ገብቼ ከዛም በኋላ ደግሞ ቤቴን ቆልፌ ወደ ኡምራ ይላል። አመሰግናለሁ። መልካም ቀን እንላችሁ ወንድሞቼ እና እህቶቼ። አዲስ ለሚያገቡ 6 ሚሊዮን ብር ሊሰጥ እንደሆነ ተሰምቷል። ይህም የሚሆነው የወሊድ ምጣኔን ለማሳደግ ሰዎች ወደ ጋብቻ እንዲገቡና እንዲወልዱ ለማበረታታት $38,000 ወይም 6 ሚሊዮን ብር ለማበረታቻ ደቡብ ኮሪያ እየሰጠች መሆኑ ተሰምቷል። ይህ ማበረታቻ ወደ ኢትዮጵያ ቢመጣ ታገቡ ነበር? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ትናንትና በሐዋሳ ምንድነው የተፈጠረው? ንፋስ እንዲሁም ደግሞ በረዶ በቀላቀለ ዝናብና ጎርፍ ከተማዋ ስትናጥ ነበር የዋለችው። እጅግ በጣም በሚያሳዝን ሁኔታም በሰዎች ሕይወት እንዲሁም ደግሞ በሰው ንብረትና በመሰረተ ልማቶች ላይ ከባድ የሆነ ጉዳት መድረሱን የከተማዋ አስተዳደር እያሳወቀ ይገኛል። ለሚቀጥሉት ቀናት ማስጠንቀቂያ እየተሰጠ ይገኛል። የዝናብ ሁኔታው ከዚህ ሊጨምር እንደሚችልና የተለያዩ ጎርፍ እንዲሁም ደግሞ ተመሳሳይ የሆኑ አደጋዎች ሊከሰቱ ስለሚችሉ በተለያዩ አካባቢዎች ማለትም ደግሞ የጎርፍ አደጋ ይከሰትባቸዋል በሚባሉ አካባቢዎች ላይ የበለጠ ጥንቃቄ እንድታደርጉና በመብራት ፖሎች እንዲሁም ደግሞ አሮጌ የኤሌክትሪክ ምሰሶዎችና በተለያዩ ሊፈርሱ በሚችሉ አጥሮች አካባቢ ላይ እንዳትሆኑም ጭምር ጥንቃቄ የተላለፈ ይገኛል። በአካባቢ ላይ ለሚገኙ ሰዎች ጥንቃቄ እንዲያደርጉ ይህንን ቪዲዮ ሼር አድርጉላቸው። በሐዋሳ ከተማና በአጠቃላይ በአካባቢ ላይ ማለት ነው በሚደርስ ዝናብ እንዲሁም ደግሞ ጎርፍና የተለያዩ ጉዳቶች ማለት ነው ህይወታችሁ አደጋ ላይ እንዳይወድቅ የበለጠ ጥንቃቄ እንድታደርጉ መልእክት ማስተላለፍ ፈልጋለሁ። ተጨማሪና አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ። ሀያውም ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። እድሜያቸው ከ14 እስከ 17 የሚሆኑም ታዲያ እነዚህ ታዳጊዎች በውድድሩ የመጨረሻ ቀን ላይ ካረፉበት ትምህርት ቤት ምንም ነገር ሳይናገሩ መጥፋታቸው ነው የተነገረው። እናም የስዊድን ፖሊስ እንዳስታወቀው ልጆቹ ወደ ኢትዮጵያ አለመመለሳቸውን እናም መጥፋታቸውን በፈቃደኝነት ላይ የተመሰረተ እንጂ ህገወጥ የሰዎች ዝውውር ምልክት እንደሌለው ገልጿል። በጉዳዩ ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በሰጠው መግለጫ ፌዴሬሽኑ የቡድን አባላቱ በመጥፋታቸው ማዘኑን ገልጾም ልጆቹ በዚህ ውድድር ላይ የተሳተፉት በራሳቸው ጥረት ባገኙት እድል እንጂ የኢትዮጵያ ብሔራዊ ቡድን ወክለው አለመሆኑን አስታውቋል። በጉዳዩ ላይ አዲስ መረጃ ካለ የማደርሳችሁ ይሆናል። ፎሎ ማድረግ አዳዲስ መረጃዎችን ይከታተሉ። ወጣትነት ፈተና ነው። ወጣትነት ነብዩ አለይሂ ሰላቱ ወሰለም ለየት አድርገው ነው ምክር የሰጡበት። ምክንያቱም ወጣትነት ከተሰራበት በጣም ብዙ ፋይዳ ሊገኝበት የሚችል ከተበላሹበት ደግሞ በአግባቡ ካላሳለፉት ደግሞ ከፍተኛ መዘዝ የሚያስከትል። ከነዚህ ከፍተኛ ፈተናዎች መካከል ጋብቻ መፈጸም አለ። ምክንያቱም ለአቅመ አዳም የደረሰ ወጣት ለአቅመ ሔዋን የደረሰች ሴት ምን ያስፈልጋቸዋል? ትዳር ያስፈልጋቸዋል። ትዳር ማድረጉማ ሁሉም ይመኘዋል። ግን ችግሩ ትዳሩን እንዴት ነው የሚያገኙት? የት ነው የሚያገኙት? መቼ ነው የሚያገኙት? በምንድን ነው የሚያገኙት የሚለው ጥያቄ የሁል ጊዜ ስራቸው ነው። አንዳንዶቹ እኮ በጣም ጨነቁና በቃ ይቅርብን እስከሚሉ ድረስ ይደርሳሉ። ተስፋ ይቆርጣሉ። ምክንያቱም ምንድነው ሲሉ አንዳንድ ጊዜ ኑሮውን እንዴት ነው የምቀጥለው? እኔ ዛሬ ብቻዬን
ባገኝ በልቼ ባላገኝ ሳልበላ ያደርኩ ኖራለሁ ግን የሰው ልጅ አምጥቼ ምንድነው ማደርገው ከሚል አኳያ የሚያስቡት ሐሳብ በጣም ብዙ ነገር ይወስዳቸዋል። ሌላው ጊዜ ደግሞ ማናት የምትሆነው ይላሉ ሴቶቹም ማንን ነው ሽምለው ማንን አምኜ ነው የገሊት ቤት ፈረሰ የገሊት ጮኛ እንዲህ አደረገ የገሊት ምናምን እንዲህ ሆነ ስለዚህ እኔስ የኔስ እድል ያ ቢሆን የቤክራውን አስቦ ይወጡን አስቦ ያንን ሲራመድ ያ ሰላም ያ ሁሉ መስዋዕት ከፍዬ ደግሞ ይምጣ ብዬ ወደዚያ ሲመጣ ደግሞ ክራዩ መብራቱ ቴሌፎኑ ዘንድሮ ደግሞ እኮ የማያድግ ልጅ ያሳድጋሉ ገና ከመጋባታቸው በፊት የማያድግ ልጅ ይሄ ሞባይል የማያድግ ልጅ ይባላል ሁሉ ጊዜ ወጪ እንጂ አንድም ነገር ፋይዳ የሌለው በተለይ የወጣቶቹ ቴሌፎን ምንም ፋይዳ የለው ከሳራ ነው እንጂ ምንም የለው ሌላው እኮ ስራ ሊሰራበት ይችላል ትምህርት ሊያስተምርበት ይችላል ዳንቱ ያለው ሌላው ወጣቱ ግን እኮ ዝም ብሎ ሲያየውልና በኋላ 100 ብር ጨርሳ በሁለት ቀን 3 ቀን ጨርሳ ደግሞ አሁንም ሙላሊ ትላለች ለምን አሰም አላህ እንደ አላህ የተበቃቸው አፍሪካ አካዳሚ እንዴት አርገን እንወጣው በሚል የመጨረሻ ፈተናው ትልቁ ፈተናው እሱ ነው እኔ ሙስሊም አድርጌ ልጅን ከተቀበልኳት እናንተ ሀጅ ዑምራ ማስደረግ ይከብዳቸዋል አሪፍ አሪፍ ያዘጋጀውን የነጻ ዑምራ እየተወዳደረን ነው ልጅታችን እርዷት መድኃኒዓለም ካለ ይርዳት ሰው ልጅ ሲኦል ሊገባ ነውና እባካችሁ አበረታቱልኝ ተብሎ እንዴት ሚዲያ ላይ ይወጣል ልጄ አምላኳን ክዳለችና እባካችሁ ደገፍ አድርጉ የኢክራም የኢክሩናት መግቢያ ላይ ባያችሁት መልኩ ኢክሩ የተስጣን ቻሌንጅ አሸንፋ ዑምራ እንድታደርግ እርዷት ብለው ተናግረዋል አላህ ይጠብቃቸው የረቢ ደስ የሚሉ እናት ናቸው አላህ ሚዲያ ይስጣቸው ደስ የሚለው ልጃቸው ኢክራም የተስጣን ቻሌንጅ አይ ቲንክ አሸንፋ በዚህ ሰዓት ኢትዮጵያ ካልተመለሰች በስተቀር ዑምራ እያደረገች ነው ዑምራንም አላህ ይቀበላት የኢክሩና የእናቷን ቪዲዮ ያየ አንድ ሚስኪን ጠጋዬ የተባለ ሰውዬ አምላኳን የካዲያች ይሆን እንዴት ልጅ ዑምራታ አድርግ ተላለሁ ብሎ ቪዲዮ ሰርቷል ኢክራምና መሰል ሰለምቲዎች አምላካቸውን አልካዱም ከቤተ ክርስቲያን ስተት ነው የወጡት ኦኬ በሰለምቲ እህት ወንድሞቻችን ላይ እየወጣችሁ ቪዲዮ የምትሰሩ ኦርቶዶክሶች መሆናችሁ ጴንጤዎች መረጃ ከመጽሐፍ ቅዱሳችሁ ማሳየት አትችሉ እህት ወንድሞቻችን ከኦርቶዶክስ ከፕሮቴስታንት ወጡት ከቤተ ክርስቲያን ስተት ወጡ አመለጡ እንጂ አምላክን አልካዱም የኢየሱስን እውነተኛውን አምላክ ነው ያገኙት ትክክለኛውን ወንድማቸውን ኢየሱስ ወንድማቸው እንደሆነ ሲያውቁ ኢየሱስን ያመለከውን አምላክ ሊያመልኩ መጡ እንጂ አምላክን አልካዱም በነገራችን ላይ የሰለምቴ ቤተሰቦች የሰለምቴ እናት አባቶች እህት ወንድሞች ልጆቻችሁ ሰልመው አምላክን ክደው ለሚሏችሁ ማለት ነው መጽሐፍ ቅዱስን ገልጣችሁ መልሷቸው ብላችሁ አስተላልፎላቸው መጽሐፍ ቅዱስን ገልጦ ይሄው ኢየሱስ እግዚአብሔር ነው ኢየሱስ ፈጣሪ ነው ብሎ ኦርቶዶክስም ሆነ ጴንጤ የሰለመን ሰው መመለስ አይችልም ተግባብተናል ምክንያቱም ኢየሱስ ፈጣሪ ነው እግዚአብሔር ነው የሚለው የቤተ ክርስቲያን ስተት ነው እንጂ ወንጌል ላይ ኢየሱስ እግዚአብሔር ነው የሚል የለም ይሄን ቪዲዮ እንድሰራ ያደረገኝ አንዲት አዲስ አበባ ልጅ ጓደኛ ነበረችኝና በተለይ 90ዎች አካባቢ ላይ ብዙ ወጣቶች ጴንጤ እየሆኑ ነበር በሚስጥር ጴንጤ ፋሽን የመጣ ሃይማኖት ነው ጴንጤ በቃ ትክክለኛ ሃይማኖት ተደርጎ እየተወሰደ ብዙ ወጣቶች ልጆች የሀብታም ቤተሰብ ልጆች ብቻ ጴንጤ እየሆኑ ነበርና አሁን ላይ ነው ድሃውን አታክ እያደረጉ እየፈለጉ በዳቦ ምናምን የሚገዙት እንጂ በፊት ኖርማሊ ያልቸገራቸው 90 ላይ ህዝቡም አልበዛም ደህና ኑሮ ነበር ህዝቡ የምንኖረው ማለት ነው በዛ ሰዓት አንዳንድ ወጣቶች ጴንጤ ሆኑ ሲባል ቤተሰቦቻቸው ኦርቶዶክስ ቤተሰቦቻቸው ከእድር ከተለያየ ነገር ላይ እንዲገለሉ ይደረጉ ነበር ልጇ ጴንጤ ሆኖባት ልጇ ጴንጤ ሆናባት ብዛት ወንዶች ናቸው ጴንጤ ሆኑትና እንደዛ እየተደረገ በኦርቶዶክስ ማህበረሰብ ላይ መገለል እንዲደርስ ይደረግ ነበር ልጆቻቸው ጴንጤ ስለሆኑ ማለት ነው ሶ በዚህ ሰዓት ማንም ሰው ልጆቻችሁ በነጻ ፈቃዳቸው የፈለጉትን ሃይማኖት ቢከተሉ አንድ ይሆን ኦርቶዶክስና አንድ ይሆን ጴንጤ መጥቶ ልጅ ሰልማለች ልጅሽ ሰልማለች ልጃችሁ ሰልሟል ወይም ልጃችሁ እንደዚህ ሆኗል ብለው እናንተ ሊያሸማቀቋቸው ሲመጡ እንዳትሰሙላቸው ልጆቻችን ነጻ መብታቸውን ተጠቅመው ሄደዋል ከፈለጋችሁ መጽሐፍ ቅዱስን ገልጣችሁ አሳመናችሁ መልሷቸው እኛ ምን እናደርጋቸው ብላችሁ ቆማችሁ መልሶላችሁ ማንም ሰው መጥቶ በልጆቻችሁ እናንተን አንገት ሊያስደፋ በእናንተ ላይ ትችት ሊያቀርብ መብትም ሆነ ሞራልም የለውም ይሄን ቪዲዮ ሰራሁት ለዚህ ነው የኢክራም እናት አላህ ይጠብቀውት በልጆት ደስተኛ ሊሆኑ በልጆት ምርጫ የፈለገችውን የመከተል መብት አላት ደስተኛ ሊሆኑ በምርጫው ደግፏታል ሲጀምር ሰው አላህ ሂዳያ ይስጦት እርሶንም ከቤተ ክርስቲያን ስተት አላህ እንዲያድኖት እንማጸናለን አላህ ባላህ መንገድ ላይ ኢየሱስ ባመለከው አምላክ መንገድ ላይ መጨረሻዎት እንዲሆን እንመኛለን ሸሪዓው ይፈቅዳል ወይ ባልና ሚስት እንደው ተለያይቶ መተኛቱ አይሆንም በቂ ምክንያት ከሌላችሁ በስተቀር አብራችሁ ለመተኛት የማያስችላችሁ ችግር ከሌለ አይሆንም ለምን ትላላችሁ አንዳንድ ጊዜ ለምሳሌ አንተ በስራ ቢዚ የሆን ከሚደክምህ
እሷ ደግሞ ህፃን ጋራ ሆና ለሊት ልጅ የሚያለቅስባት እንቅልፍ ካልተኛ ነገ ስራ ላይ መዋል ማትችል ከሆነ የሚደክምህ ከሆነ ወይም ያምህ ወይም ያማት ከሆነ ይሄ ነገር ካልሆነ በስተቀር ለምንድን ነው ለብቻችሁ የምትተኙት? አዎ ለዛው ነው እኔ ያው እንዲነግሩልኝ ነው። ላ እየሰማች ነው እርግጠኛ ነኝ። በተለይ አዎ እየሰማች ነው። አንተ አብረህ ለመተኛት ፈልገህ እሷ እምቢ ብላ ከተኛች ካደረች ብቻዋን ካደረች እንኳን ብቻዋን አይደለም አጠገብህም ተኝታ ተቀያይማችሁ ካደረች እሷ እምቢ ብላ በእሷ እምቢተኝነት ካደረች لعنتها الملائكة حتى تصبح እስከሚነጋ ድረስ መላእክታ እየረገመቻት ነው እየረገማት ነው የሚያድሩት ተብላለችና ይህንን ኢንሻአላህ ታርማለች። አሁን አንተን ፈርታ ነው እንጂ ትነግረኛለች። ቆይ በሌላ ጊዜ ስለምታገኘኝ ትነግረኛለች። አሁን ፊት ተናግራ ጠቡን ላለመጠናከር ብላ ነው እንጂ የሆነ አስቀይማት ሊሆን ይችላል። አፉ በይኝ በላት። ተቀይማት ከሆነም አፉ በላት አንተ። ስለዚህ ዛሬ ጀምራችሁ ለብቻ መተኛትን አቁሙ ኢንሻአላህ መላእክታ እንዳይረግማችሁ። ኢንሻአላህ ሰምታለች። ጀዛከላህ